ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መጥተናል። እንዴት ናችሁ እናንተ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ክረምቱ እንዴት ይዟችኋል? ክረምት ባለበት አካባቢ ያላችሁ ማለት ነው። እኛ ጋር በጣም ጫን ብሏል። ትንሽ ቅዝቃዜ አለ። በጣም ከፍተኛ ቅዝቃዜ በጣም ከፍተኛ ቅዝቃዜ ነው ያለው። ብዙዎቻችሁ በሞቃት ቦታ ላይ እንዳላችሁ በአውሮፓ ምናምን ያላችሁ ደግሞ በረዶ አለ መሰለኝ። በዚህ ሰዓት ላይ በጣም ቀዝቃዛ አየር አለ። በአረብ ሀገራት ደግሞ ያላችሁ ከባድ ሙቀት እንዳለ ነው አይደለ? እንደዛ ይመስለኛል። እኛ ጋር ደግሞ ያው ክረምቱ ገብቶ የለም ሐምሌ ላይ ያለ ነው። ሐምሌና ነሐሴ ደግሞ እኛ ጋር ዋናው ክረምት የሚባሉ ወራቶች ስለሆኑ ማለት ነው። ዛሬ እንግዲህ የእነ አብርሃምና የእነ ሩታ ጉዳይ ወደ ሽምግልና ዞሯል። ሽምግልና ውስጥ ገብተዋል። ከባድ ነው አይደለ? ከባድ ነው፣ ለመፍረድም ይከብዳል። እንግዲህ በዚህ ሰዓት ላይ እንዲያርግ ማለት ይከብዳል። ለምን አብርሃም ፍላጎቱ ያው ትላንትም ከትላንት ወዲያም እንዳወራ ነው። ዛሬ ሩታም እንደምታወራው ከሆነ ከሩታ ጋር የመቀጠል ፍላጎት እንዳለው ነበር የሚመስለው ማለት ነው። እና ዛሬ ደግሞ ምንም ፍላጎት እንደሌለው ነው ለማሳየት የሞከረው እንግዲህ። ምክንያቱም ሰሞኑን ሲያደርጋቸው የነበሩ ነገሮች በሙሉ ከሩታ ጋር የመቀጠል ፍላጎት እንዳለው የሚያሳዩ ናቸው። ዛሬ ላይ መጥቶ ግን ደረቱን ነፍቶ እኔ ልጅ ነኝ፣ ገና አንድ ፍርዬ ልጅ ነኝ እና ለአቅመ አዳም አልደረስኩም እና ባካችሁ ተውኝ እያለ ነው። ከባድ ነው። ሽምግልናው እንግዲህ ያው ቤተሰብ ጣልቃ ገብቷል ይመስለኛል። ነጋሽዬ የሩታ ቤተሰቦችም ሽምግልና ውስጥ ገብተዋል። ጉዳዩን ይዘውታል ብቻ ሳይሆን ወስነዋል። አብሮ መኖር አለባቸው በሚል ደምድመዋል፣ ወስነዋል። ግን ደግሞ ምናልባት አብርሃም እንዳነሳውም ለምሳሌ እኔ ብሆን ብዬ እንደምለውም ማለት ነው፣ ትዳር ሌላ ሰው አይኖርላችሁ። አለመግባባቶችን ቤተሰብ ሊፈታ ይችላል። የእነሱ ደግሞ ከችግራቸው ከመፈታት አልፈው እነሱ ተፋተዋል። ግን ደግሞ የተፋታ ሰው ተመልሶ አይጋባም ወይ? ይጋባል። ከዚህም ፊትም ደጋግሜ ብያለሁ። 10 ዓመት የቆዩ ሰዎች እኮ በልጆቻቸው ተደግሶ የተጋቡ አሉ። 10 ዓመት በፍቺ ተፋተው ሁለቱም ግን እንደና አብርሃም ህይወት አልጀመሩም። ሁለቱም የራሳቸውን ጊዜ ወስደው ልጆቻቸውን በተለያየ ቦታ ሆኖ እያሳደጉ ነበር። ግን ደግሞ የሆነ ሰዓት ላይ ልጆቻቸው ይሄ ጉዳይ እዚህ ጋር ቢያበቃስ ብለው ተነጋግረው እናትንም አባትንም አሳምነው የተጋቡ አሉ። አንድ ላይ እንደገና ተመልሰው ሰርግ ተደግሶ ማለት አሉ። የተጣላ ሰው ተመልሶ አይጋባ ማለት አለ። ግን ደግሞ ትልቁ ነገር ትዳር ለመውጣት መሮጥ የሚያስፈልገው በቃ ይሄ ማሰብ ይፈልጋል። ከመግባት በፊት ማሰብ ይፈልጋል። ትዳርን አንድ ሰው ስላፈቀራችሁት ስለወደዳችሁት ምናምን ብቻ ዘው ብላችሁ ትዳር ውስጥ እንዳትገቡ። በደንብ መታወቅ፣ ስለ ትዳርም በደንብ ማወቅ አለባችሁ። አሁን አንዳንድ ሰዎች በጣም ይገርማችኋል እና ቤተሰብ ጋር ሆኖ የሆነ ነገር ማድረግ ፈልገው ካልቻሉ ትዳር ውስጥ ገብቼ ይህን ነገር አድርጌ የሚሉ ሰዎች አሉ። ትዳሩ ሲገቡ ግን የበፊቱም ጭራሽ ይጎላል። ይሄን ማወቅ አለባችሁ። መጀመሪያ የምታገኙት ነገር ሁሉ ሊጎል ይችላል። ከዛም በኋላ እናንተ የጠበቃችሁት ትዳር ሌላ፣ ትዳር ውስጥ ገቡ እናንተ የጠበቃችሁት ሌላ፣ ገብታችሁ ስታገኙት ያለው ደግሞ ሌላ ዓለም ማለት ነው። ስለዚህ ኤክስፔክቴሽናችሁን ወይም ደግሞ ሐሳባችሁን፣ ግምታችሁን ትዳር ውስጥ ገባ እንዲህ አደርጋለሁ ብላችሁ ገብታችሁ ተስፋ ትቆርጡና ከዛም በቀላሉ ለመውጣት ትገደዳላችሁ ማለት ነው። እንደዛ እንዳታስቡ። ትዳር ሰው ሁሉ በፊልም እንደሚያሳየው እንዳይመስላችሁ። ትዳር ብዙ ቻሌንጆች አሉት። ቻሌንጆቹን ስታልፉት ነው ደስተኛ የምትሆኑት። ገብቷችኋል አይደለ? አዎ፣ ብዙ ነገሮች አሉት። ምናልባት ለመግባት እንደቸኮለ ሁሉ ለመውጣት የሚቸኮልም ስላለ ማለት ነው። በጣም ማሰብ ይጠይቃል። በጣም ትዕግስት ይጠይቃል። ገብቷችኋል? ምክንያቱም
የሁለት የተለያየ አስተዳደግ ወይም ደግሞ የተለያየ የቤተሰብ አስተዳደግ ውስጥ ያደጉ ሰዎች የተለያየ ባህሪ ያላቸው ሰዎች ናቸው የሚገናኙት። ገብቷችኋል አይደል? ስለዚህ ሲገናኙ የአንዱ ሐሳብ ለአንዱ ላይስማማ ይችላል። በቃ አለቀ። ለምሳሌ ባል እንደ ምሳሌ በቃ ላጤ ሆኖ እንደፈለገው ቤት ሲገባ ካልሱን እዛ ጋር ወርውሮ ልብሱን ሲያወልቅ አልጋ ላይ ወርውሮ ምናምን ሊሆን ይችላል የሚሄደው። ሲያገባ እንደዛ ሲያደርግ ሚስት ደግሞ እንዴ ምንድነው ሰብስቦ ማያስቀምጠው ልትል ትችላለች። እነዚህ በጣም ትንንሽ የሆኑ ነገሮች ግን ደግሞ ትዳር ሲሆን በጣም ትልቅ ሆኖ ሰላም የሚነሳቸው ሰዎች ለዚህ ለጥቃቅን ነገርም ፍቺን የሚፈልጉ ሰዎች አሉ። ገብቷቸዋል አይደለ? እዛ ጋር ትዳር ውስጥ በቃ ደስተኛ ሆኖ ለመምጣት ይሞክሩና እዚህ ጋር ደግሞ ነገሮች እንዳሰቡት ካልሆነ ለምን እዚህ ጋር አልጨርሰውም የሚሉ ሰዎች አሉ። እንደዛ እንዳታደርጉ በደንብ አስቡ። ትዳር ማለት በጣም ሀስል ያለበት ከዜሮ እንደመጀመር ማለት ነው። በቃ ባህሪያችሁ ከዜሮ ነው የሚጀምረው። የእናንተን ባህሪ ይዛችሁ መቀጠል አትችሉም። ያም እና ከእናንተ ጋር የሚጋባውም ሰው የራሱን ባህሪ ይዞ መቀጠል አይችልም። መዋሃድ አለበት ማለት ነው። እናንተ የሱ እሱ የእናንተ። ስለዚህ በፍጹም ትዳርን በደንብ ሳታውቁ እንዳትገቡበት ለማለት ፈልጌ ነው። አብርሃም እያለውም እሱ ነው። ትዳርን ወይኔ ወይ ሩታ አናውቀውም። ስለዚህ አሁን ገና ልጅ ነኝ እኔ ትዳርን በደንብ መጀመሪያ ማወቅ አለብኝ። አሁን ተመልሼ እንግዲህ ተጋባ ነው የምትሉኝ አልገባበትም ነው። እና በዚህ ሰዓት ላይ ስለ አብርሃም ምንም ማለት የማይቻለው ምናልባት እንግዲህ ለዴቭም ዛሬ ይሄንን ሽምግልና ብሎ ይዞ መምጣቱም ትንሽ ለዴቭ ልክ አይደለም ብዬ የማስበው አንድ ነገር አለ። ለምን መሰላችሁ? አንደኛ ከችግሩ ከመፈጠሩ በፊት ብዙዎች ለምነዋል። ኦልሬዲ ዴቭ የመጣው ችግሩ ከተፈጠረ በኋላ ነው። ነገር ግን ደግሞ ችግሩ ከተፈጠረ በኋላ እንደገና ደግሞ አብርሃም ከሌላ ሴት ጋር ህይወትን ሳይጀምር ለምኖት ነበረ ዴቭ ማለት ነው። ትክክለኛ ታይም ነበር የሽምግልና ሰዓት፣ እሱ ትክክለኛ ሰዓት ነው። ከዛ ወዲህ ግን አብርሃም ሌላ ህይወት ውስጥ ገባ። እሱ አብሮት ፍቅር የጀመራት ሴትም ስለሱ ሰላም፣ ስለሱ ደህንነት፣ ስለሱ ጤና ከነዳዊት ጋር ስንት መከራ ስትበላ እንደነበረች አይተናል። እንግዲህ ዛሬ መጥቶ ያችን ልጅ ተዋትና ከሩታ ጋር ሁኑ ማለት ለዳዊትም ትንሽ ከባድ ነው። ለምን መሰላችሁ? አብርሃም ባለመግባባት ተለያይተው ብቻ ሳይሆን ሙሉ በሙሉ ትዳራቸው ፈርሶ ነው የወጣው። ማለት ሩታን አግባት ነው። ልክ ነው። እንደ አዲስ እኮ ማግባት ነው። በቃ ሌላ ነገር እኮ የለም። ምክንያቱም ጋብቻ 80 ከፈረሰ 80 ማሰር ይጠበቅባቸዋል አይደለ? በቃ አለቀ። ይሄ ነው። ስለዚህ እንደ አዲስ ነው የሚጋቡት እነዚህ ሰዎች ማለት ነው እንጂ ትዳር እድሳት የሚባል ነገር የለውም። በቃ እድሳት የሚባል ትዳር እድሳት የሚባል ዶክመንት የለም በትዳር ውስጥ ማለት ነው። በቃ ትላንትና አልተግባቡም፣ ተለያዩ። ዛሬ ደግሞ አንድ ላይ የሚሆኑ ከሆነ እንደገና የጋብቻ ሰርተፊኬት ነው የሚያወጡት፣ ሌላ ነገር አይደለም ማለት ነው። ስለዚህ ዳዊት በምን አቅም ወይም ደግሞ በምን ህሊና ሄርሜላስ ምን ትለኛለህ ብለህ ነው እዚህ ጋር ቆመ ስለ ሽምግልና ለማውራት ሞራሉን ኬት አገኘሁ ለማለት ፈልጋለሁ። ከባድ ነው። ገብቷችኋል? ብዙ ሰዎች ብዙ ነገር ሊሉ ይችላሉ። ለምሳሌ ሩታ የልጁ እናት ነች ምናምን ነገር፣ ልጁ ደግሞ በአብርሃምና በእናትና በአባት መካከል ማደግ አለበት። ይሄ ምንም ጥያቄ የሌለው ጉዳይ ነው። ምንም ጥያቄ የሌለው ጉዳይ ነው። ማንኛውም ልጅ ማደግ ያለበት በቤተሰብ እጅ ላይ ነው፣ በአባትና በእናት እጅ ላይ ነው። ነገር ግን አባትና እናት አልተግባቡም፣ ተለያዩ። አንደኛው ህይወት ጀመረ። ህይወት ከጀመረ በኋላ በቃ ያንን ህይወት መተው አለብህ። በቃ ያ ህይወት የራሱ ጉዳይ። እዛ ጋር የጀመርከው ህይወት ያ ሰው የፈለገውን ይሁን፣ መተህ ግን እዚህ እንትን ማለት አለብህ። ከድሮ ሚስት ጋር እንደገና መጋባት አለብህ ማለት ትንሽ ይከብዳል። አስቡት፣ ጨርሳችሁ የሄዳችሁትን ትዳር እንደገና ደግሞ መተህ መጀመር አለብህ ብሎ እንትን ማለት በጣም ከባድ ነው። ይሄ ልክም አይደለም። ለምን መሰላችሁ ይሄን የምለው? እነሱ ከፍቅር አልፈው ልጅን የሚያክል ነገር እንግዲህ ሄርሜላ በሆዷ እንዳለ ነው አይደል የተነገረን።
አዎ እንግዲህ ባለፈው ሆስፒታል የገባች ጊዜ ምንም ነገር ካልተፈጠረ የአብርሃም ልጅ እዛም አለ ማለት ነው። ስለዚህ አብርሃም እዛም ልጅ አለው እዚህም ልጅ አለው። ስለዚህ ያኛው ልጅ እንደፈለገው ይሄኛው ልጅ ነው አባት የሚያስፈልገው የሚባል ነገር ደግሞ የለም። ገብቷቸዋል። ስለዚህ ለዴቭ እና ለገኒም ትንሽ በምን ሞራል በተለይ ዳዊት በምን ሞራል ገኒሽ ያው ቤተሰብ ስለሆነች እስከ መጨረሻው መሞከር ትችላለች። ያለውን ሁኔታም ከሄርሜላ ጋር ያለውን ነገር ታውቃለች። ግን ደግሞ ያው አንዳንዴ ሰውን ስትግባቡትና በሩቁ ሲሆን ወይም ደግሞ እንደ ጠላትም ልትታይ ትችላለች ሄርሜላ በገኒ ፊት ማለት ነው። ለምን የእህቷን ወይም ደግሞ የእህቷን ባል ነው የነጠቀቻት ብላ ስለምታስብ ማለት ነው። እና ይሄ ልክ አይደለም፣ እውነት ለመናገር ልክ አይደለም ማለት እንደ አንድ የሚያስብ ሰው ይሄንን ጉዳይ ቤተሰብም ያውቃል። ከዚህም ፊት ይሄ ሁሉ ከመፈጠሩ በፊት ፍቺ ከመፈጸሙ በፊት ቤተሰብ በጣም ታጉሏል። ነጋሽዬ በጣም ደክመዋል። ብዙ ሰዎች ደክመዋል። እውነት ለመናገር ብዙ ሰዎች ደክመዋል። አልሆነም ያኔ ማለት ነው። ስለ ልጁ የምትሉት ነገር ደግሞ አልሞትኩም አለው በህይወት እስካለው ከሀገር እስካልሄድኩ ድረስ ልጄ ማሳደግ እችላለሁ ነው። ይቻላል። ተለያይተው በደስታ ወንድምና እህት ሆነው የሚያሳድጉ ባልና ሚስቶች አሉ። አዎ ይቻላል፣ በደንብ ይቻላል። ምክንያቱም ከመጥፎ አለመግባባት ወደ መጥፎ ነገር ከሚሄድ አለመግባባት ተለያይቶ ደስተኛ ሆኖ እህትና ወንድም ሆኖ ልጅ ማሳደግ ከምንም በላይ የተሻለ ነው ብዬ አስባለሁ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እያየን ሀሳብ እንሰጣለን። ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ወደ ቪዲዮ እንሂድ። በአንተ በኩል ስትወክሎ በእሷ በኩል ደግሞ ኔትወርክ እየመጣሁት የሁለታቸው አብሮነት ይፈልጋል ነው። አዎ ማንም እኮ ይፈልጋል። ማንም እኮ ሁለቱ አንድ ላይ እንዲሆኑ በነገራችን ላይ እንዳይለያዩ በጣም ከለፈለፉት ከወተወቱት መካከል እኔ አንዱ ነኝ። የኔ ቪዲዮ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ሩታ እርጉዝ ሆና አጠገቧ ሳይሆን እሱ ከሄርሜላ ጋር ኢንጆይ ሲያደርግ እውነት ለመናገር አብርሃምን በጣም ተናግሬዋለሁ። በጣም ማለት ነውር ነው አይደረግም ብዬ ማለት። እንደውም የሚገርማችሁ ነገር ፈረንጁን ሁሉ አንድ ቀን አድንቄ ሁሉ ቪዲዮ ሰርቻለሁ። ገብቷችኋል አይደል? ሀባባ ሸክሞት ታስታውሳላችሁ? በቃ እሷ የተሸከመችውን ነገር የእሷን ሀዘን እሱ ለደቂቃዎች መሸከም አቅቶት ነበረ። በደንብ ነበር አብርሃም የነገር ነው። ግን እሱ ነገሮቹን እንዳያልቅ ፈልጎ ነበረ። እሷ ደግሞ ያ ነገር ስላለ ውስጧ ስላለ ከወለደች በኋላ አልቀጥለውም አለች። ሞቼ ይገኛለሁ አለች። ዛሬ ደግሞ በተቃራኒው ነው የሆነው ማለት ነው። እንዳለችው ያን የነበረችበት ስሜት ልክ አይደለም። ምንም ጥያቄ የለውም። የወለደች ሴት ዲፕሬሽን አለ፣ ብዙ ነገሮች አሉ፣ ብዙ የስሜት መለዋወጦች አሉ። ያኔም ብለናል አብርሃም ታገሳት፣ የስሜት መለዋወጥ በዚህን ሰዓት ላይ ብዙ ነገሮች ስላለባት ብለን ነበር። እሱም ያንን ለማድረግ በጣም ሞክሮ ነበር። ስለዚህ እልህ ውስጥ ገባች። በልህ ብዙ ነገር ተበላሸ። ዶክተር ልጃችሁ በፍቅር በሰላም በደስታ እንድታሳድጉ የነበራት ነገር ጥፋት በሙሉ ትታ አንተ የነበረብን ጥፋት ትተ እንግዲህ እኛ ምንም ማለት አንችልም። ገብቷችኋል? እኔ አሁን ሽማግሌ ሁን እዚህ ጋር ብትሉኝ እኔ ምንም ማለት አልችልም። አብርሃምን ተመለስ ለማለት ለምን እዚህ ጋር ሌላ ሰው አለ? አብርሃም አሁን ወደ ሩታ ለመመለስ የሌላን ሰው ህይወት አበላሽቶ ነው የሚመለሰው ማለት ነው። ገብቷችኋል? እዛ ጋር የሩታ ኦልሬዲ ጨርሶ ነው የመጣው። ገብቷችኋል? አሁን ለምሳሌ የምንቸገረው ከሩታ ጋር ፍቺ ሳይፈጽም ከሄርሜላ ጋር ሌላ ግንኙነት ውስጥ ገብቶ እንደ ፍቅረኛ ምናምን አድርጎ ልጅ ያርግዛለት ቢሆን እንዲህ በጣም አንደኛ ነውር እንደሆነ ልንነግረው እንችላለን። ትዳር እያለው መማገጡ ነውር እንደሆነ ልንነግረው እንችላለን። ብዙ ነገሮች። አሁን ግን ፍቺ ፈጽሞ ነው ይሄ ሰው ሄደው። ያችን ልጅ ደግሞ ማሰብ አለብን። የራሳችን እህትስ ብትሆን አዲስ መንፈስ እንድትኖሩ አብራችሁ እንድትቀጥሉ ነው የምንፈልገው። ሰው እንግዲህ ፍቺን የሚፈጽመው ሌላ ህይወትን ወይ ብቻውን ለመኖር ነው ወይ ሌላ ህይወት ለመኖር ነው። ሄዶ ሌላ ህይወት ከጀመረ በኋላ ና ተመለስ ማለት ደግሞ ልክ አይደለም፣ ነውር ነው። ይህ ቤተሰብ ወስኖ ምን ብሎ ነው እኛ ሌላ ማለት እና ለመሰለው እንደሚንግዳው ማታ ደውዬ አንዳንድ ነገር ብዬ ነበር።
ሩታን ቤተሰብ ከኛ ቤተሰብ ጋር አብረን ቁጭ ብለን አንዳንድ ነገሮች አውርተን ነበር። እስከዛ እንግዲህ ለዳዊት ነው እኔ ቀደም እንዳልኳችሁ ዳዊት ልክ እንዳልሆነ እየነገርኳችሁ ነው። ልክ አይደለም። እኔ በሆነ እሱ በሆነ እዚህ ጋር ቆሜ ለማሸማገል አልሞክርም። ለምን ዲቴይል ያውቃል ኬዙ ማለት ነው። እነዚህ ችግሮች ከመፈጠሩም በፊት አብርሃም በዚህ ሰዓት ላይ እኮ ነፃ ቢሆን ኖሮ ምንም ችግር የለውም ነበር። ነፃ ቢሆን በቃ እንደምንም ተቆጥቶ ምን ብሎ ምናምን መመለስ ኖርማል ነው። በቃ ያለው ትርምስ እንግዲህ ሰሞኑን የተፈጠረው ነገር እንግዲህ አንተ እንደዛ መታመነ ምናምን ይሄንን ሁሉ ነገር ቤተሰብ ጋር ደርሷል። ገባህ አይደል? እንግዲህ አንተንም ይዘን ይሄድ ነው ጋሽዬ ጋር ነበረ። ጋሽዬም እንደዛ መሆኑ አልተመቸውምና ይሄ ነገር አይበቃም ወይ? አይበቃም ወይ ማለት ምን ማለት ነው? አይበቃም ወይ ማለት ምኑ ነው አይበቃም ወይ የሚባለው? እንዴ ወይ እንደዚህ ጭቅጭቁ ምናምን ነገር እሺ ሊሆን ይችላል። ግን ደግሞ እዚህ ጋር በቅቶ አንድ ላይ መሆን አለባችሁ። አላቅም እንዴት ማሰብ እንደሚቻል ብሎ ቤተሰቡ ተነጋግሮ የወሰነው ነገር ምንድነው? ሁለቱ ተስማምተው ታርቀው በስነ ስርዓት ልጃቸውን እንዲያሳድጉ በሚል ነው። ተስማምተው ነው ይሄንን ተስማምተውማ ነው። አሁን እንኳን አልተስማሙም ሊልህ ይችላል። ግን የእነሱ ሐሳብ ነው ምናምን ሊልህ ይችላል። ሐሳባቸውን ራሱ ይዘው መውጣት ትክክል አይደለም ነው። እዛ መቼም እነሱ ያውቃሉ ብዬ አስባለሁ። ቤተሰብ ይሄን ነገር ያውቃል። ባያውቅ ደግሞ ዳዊት የማስረዳት ግዴታ አለበት። አሁን ይሄ የኛ ሐሳብ አይደለም እኮ እያልኩ የኛ ሐሳብ አይደለም። አሁን እኛ መጣነው ሐሳብ አይደለም። ቤተሰብ ተስማምቶ የወሰነው ሐሳብ ነው የምልህ። አሁን እኮ ከጀርባ ሌሎች ሽማግሌዎች አሉ፣ ነጋሽ ያሉ። ዞሮ እኮ አብርሃምና ሩታ በቅርቡ አንድ ላይ ሊሆኑ ነው ማለት ነው። ኦልሬዲ በግድም ቢሆን ደግሞ አንድ ጥያቄ ልጠይቃችሁ። ጥሩ ነው ሐሳባችሁ፣ እንደ ሰውኛ አይከፋም። ያው የምታወሩት ልክ ነው። ግን እንደ ሰውኛም ቢሆን ልክ አይደለም ነው። እኔ ደግሞ እንደ ሰውኛም ልክ አይደለም፣ ሰዓቱ አይደለም። ገብቷችኋል? ሰዓቱ አይደለም ነገር ማለት ነው። ግን ደግሞ የኔና የሩታን ህይወት ቤተሰብ ይኖርልናል እንዴ? አይኖርም። ምን ኖሮን እነሱ አለ። ስለዚህ ቤተሰብ እንደራሱ ሐሳብ ትክክል ነው ብሎ ያመነበትን ነገር ሊጠይቀን ይችላል። ልክ ነው። ማንም ሰው የእናንተን ህይወት ሊኖር አይችልም። ለደቂቃዎች መኖር አይችልም የእናንተን ህይወት ማለት ነው። የእናንተን ህይወት የምትወስኑት እናንተ ናችሁ። እኔ ደግሞ በዚህ ሰዓት አብሮም የመኖር እንደዚህ ትዳር ውስጥ መግባት ምንም አይነት እቅድ የለኝም። አሁን እናንተ በነገራችን ላይ አንድ ምሳሌ ልንገራችሁ። እኔ የሆነ ጊዜ የማውቀውን ታሪክ ልንገራችሁ። ባልና ሚስቶች ናቸው፣ አንድ ላይ ይኖራሉ፣ አይስማሙ። ባል በጣም ይደበድባታል፣ ምን ይላል ምናምን ነገር በጣም ማለት ነው። እና ትሄዳለች ወደ ቤተሰቦቿ፣ አልገባም ትላለች። በቃ አልመለስም፣ ወደ ትዳሬ አልመለስም ትላለች። ቤተሰብ በጣም ያስገድዷታል፣ ይመልሷታል። የእሷ ቤተሰቦች በቃ በጣም ማለት ነው ያስታርቃሉ፣ ያስገዳሉ። የእሱን ቤተሰቦች ይመጣሉ ምናምን። ግን መጨረሻ ላይ ምን እንዳረጋት ታውቃላችሁ? ጫካ ወስዶ እጇን አስሮ ሁለት እጇን ማለት ነው ድንጋይ ላይ አስቀምጦ ድንጋይ ላይ አስቀምጦ ሁለት እጇን የቆረጣት። አስቡት። እቺ ልጅ እኮ ያኔ መጀመሪያ እንደሄደች ቢተዋት እኮ ጤነኛ ሆና ትቀጥል ነበር። ዛሬ ላይ ግን በእጇ ምግብ መብላት አትችልም። ገብታችኋል? ምን ያህል ሊጸጸቱ እንደሚችሉ ቤተሰቦቿ አስቡት። ስለዚህ የማይሆን ትዳርም ይሄ ነው። በቃ የማይቀጥል ትዳር ከሆነ ሌላ ችግር ከመፈጠሩ በፊት በቃ ያላችሁ ያላችሁት ኦልሬዲ እኔና ሩታ ተፋተናል፣ ትዳር ያዝ ነው ያላችሁ አይደል? አዎ ምንም ጥያቄ የለው። ደግሞ አሁን ትዳር ነው ያዝ አልፈልግም። የጀመርከው ትዳር ነበር፣ ያንን ትዳር አስቀጥል ነው ያለው። የሚጀመር ሊቀጠል የሚቆራረጥ ነገር የለም እዚህ ጋር ምንም ችግር የለውም። አብርሽ አሁን እኮ አንተ ነፃ ብትሆን ችግር የለውም። እውነት ለመናገር ማለት አብርሃም ነፃ ቢሆን ትዳር ተቋርጦ የሚጀመርባቸው በጣም ብዙ ጊዜያቶች አሉ። ብዙ ሰዎች ላይ አለ እንደዚህ ያለ ነገር ነው። ችግር የለውም። አለመግባባት ይፈጠራል፣ ፍቺ ይፈጸማል፣ ችግር የለውም። ተመልሰው የሚጋቡ አሉ። ቅድም እንዳልኳችሁ ግን ደግሞ እዚህ ጋር ማመን ያለባችሁ ነገር ማንም ሰው የኔን ህይወት ሊኖርልኝ አይችልም። ሲቀጥል ደግሞ እኔ አሁን ለትዳር ገና ነኝ፣ አልደረስኩም። በነገራችን ላይ እቺ ብዙ ጊዜ ይል ነበረ አብርሃም ማለት ነው። ከዚህ ፊትም ብሏል። እኔ በልጅነቴ ትዳርን ሳላውቅ ነው የገባሁበት ብሎ ብዙ ጊዜ ተናግሯል። ትንሽ ቆያለሁ። እሱ እኮ መጀመሪያ ቆያለሁ ብለህ አይደለም ያገባው። አሁን ማገኒ እሷም ልጅ ናት፣ አንተም ልጅ ነህ። እንደዛ እኔና እሷ ተለያይተን ተፋተናል። ተፋተናል። እቺ ወረቀት አቅርባልኝ ምናምን ሁሉ ነገር ተለያይተናል። እኔና እሷ እኮ እሷም የግሏን ላይፍ ነው፣ እኔም ወንድላጤ ነኝ እኮ። እንግዲህ ይሄ የአብርሃም ንግግር ለብዙዎቻችሁ ማመን ላቃታችሁ፣ ፍቺ አልፈጸምም ብላችሁ ለምትከራከሩ ሰዎች ይሄ መልስ ይሆናችኋል ብዬ አስባለሁ። ግን ደግሞ ፈጣሪ ይመስገን አንድ ልጅ ፈጣሪ ሰጥቶኛል። ያንን ልጅ በሚገባ መልኩ በማስፈልገው ነገር በሙሉ ተገኝቼ አሳድጋለሁ። ከዛ ውጪ ግን አሁን እኔ ለትዳር አልደረስኩኝም፣ ገና ነኝ። አብርሽ በጣም ገና አንድ እንቦቅቅልዬ ልጅ ነው ገና ማለት ነው። ስለዚህ እድሜው አልደረሰም። ለትዳር ደረስኩ ማለት የምትችለው እኮ መጀመሪያ ነበር አብርሽ። አሁን እንደዛ የምትልበት ሁኔታ አሁን ምናልባት
ያ አብርሃም ከዚህ ፊት ያለውን ነገር ነው የደገመውና ገና በልጅነቴ ነው ትዳር ውስጥ የገባሁት በልጅነቴ ሳላስብ ገብቼ ነው ምናምን ነገር ላለው አሁን እንግዲህ ልጅ ነኝ እያለ ነው አይደለ? ስለዚህ ማስገደድ አይቻልም። ባይዘው ሩን ወዴት እየወሰዳችሁት እንደሆነ አላውቅም። የኔን ህይወት ቤተሰብ ሊኖርልኝ አይችልም። የኔን ህይወት ጋሽዬ እናቴ ሊኖርልኝ አይችልም። ስለዚህ እኔ ያኔ ስቃጠል ምን ስነድ ማንም አጠገብ አልነበረም። ብቻዬን ጨጓራ ያለቀው በልጅነት ጨጓራ ታማሚ ሆንኩት ትዳር ውስጥ ገብቼ ነው። ስለዚህ አዎ እንግዲህ ትዳር እንዳያያዙ ነው። የጨጓራ ለማለቅም ምክንያት ሊሆን ይችላል። ግን ደግሞ በጣም ደስተኛ ሆናችሁ መኖር ትችላላችሁ። እውነት ለመናገር ማለት ነው መተሳሰብ፣ አንዱ ለአንዱ በጣም መተሳሰብ ካለ ደስተኛ ሆናችሁ መኖር ትችላላችሁ። አሁን ግን እኔ በዚህ ሰዓት የሚያስፈልገኝ ምንድነው ያቀደ ጥሩ እንክብካቤ ራሴን ማከም ነው የሚያስፈልገኝ። ጨጓራዬን ማከም ያለብኝ በዚህ ታይም ማለት ነው። ብዙ ወተቶች አልቀዋል ማለት ነው አብርሃም። በዚህ ምክንያት በራሴ በፍላጎት መንቀሳቀስ ፈልጋለሁ። ማንም ሰው እንዲያስገድደኝ አይችልም። እናንተ ተወያይታችሁ ጨርሳችኋል አይደል? ቤተሰብ ለቤተሰብ ጨርሳችኋል። እንድንታረቅ ፈልጋችኋል። እኛ ደግሞ በዚህ ታይም እሷም ትቆያለች። ገና መታየት የሚባል ነገር አለ። እሷ ግን ያን አትፈልግም። እሷ መኖር ነው የምትፈልገው ከአንተ ጋር መኖር። ምክንያቱም ይሄ ሀሳብ እንደውም የእሷም ሊሆን ይችላል። ቤተሰብ ሽማግሌን ከጀርባ ያው ሩታ ፊት ለፊት ላታደርግም። ለምን? መሸነፍ ስሜት ስለሚሰማት ማለት ነው። ባሽ ለዚህ ትዳር ውስጥ መግባት አንፈልግም። ትፈልጋለሽ ነው ትፈልጋለች። ለምን አትፈልግም? ሁሌ እኮ እፈልጋለሁ ብለሃል። ሲጀመር አልፈልግም ምናምን አይደለም። እኔ ህይወቴ አያችሁ አላልኩም? አልፈልግም አይደለም። እኔ እፈልጋለሁ፣ ህይወቴ እንዲስተካከል እፈልጋለሁ ብላለች። በቃ ተካክልና በስነ ስርዓት ህይወቴ ቢኖር ምንም አልጠላም፣ ደስ ይላል። እኔም ቢሆን ይቅርታ ለመጠየቅ እንደዛ አይነት ነገር ውስጥ የገባሁት ደህና ነኝ ብለህ ከምታስብበት ጊዜ ጀምሮ ደህና ኮንክ በኋላ ቤት አንዳንድ እቃዎች አሉ ምናምን ትመጣለህ፣ ጥሩ ታይም አሳልፈህ ትሄዳለህ። ይሄንን አባባል እንግዲህ ብዙ ጊዜ ተጠቀማለሁ የሩታ ማለት ነው። እኔ እኮ አብርሃምን የፈለግኩት እንደዚህ ምናምን በቃ እሱ ፍቃድ የተለያየ ነገር ስለሚያሳየኝ ነው፣ ፍቅር ስለሚያሳየኝ ምናምን ነገር ፍላጎት አለው ብዬ ነው ምናምን የምትል ነገር አለ። አሁንም እያለች ያለችው ያንን ነው። እኔም አንተ ላይ ያየሁት ነገር ስላለ ነው ወደ ይቅርታው የሚያመዘንኩት አብረን እንድንሆን የፈለኩት። እንዴ ምን አይነት ነገር አሳየው ሩታ? አብሮ ለመኖር የሚያስደርግ ነገር ያሳየሁሽ ነገር አለ አንቺ? ከዚህም ፊትም እንግዲህ እንደዚህ ያለ ነገር ላይ ተጨቃጭቀው ነበረ። አሁንም ደገሙት ማለት ነው። እኔ ማሳየሽ ነገር የለም ልጄ ላይ ነው መጣው ነው። እሷ ደግሞ ስትመጣ የምታሳየ ነገር አለ። ሰው ፊት ሌላ ነገር፣ ከሰው ጀርባ ደግሞ ሌላ ነገር ነው የምታሳየው። እኔ ጋር ሌላ ነገር ነው የምታሳየው ያለችው። ታያሩታ ለምን ተወሻለሽ? ምንም አይነት ነገር ያሳየሁሽ ነገር የለም። ይሄ አንቺ ፍላጎት ነው። ሴት ልጅ ስትሆኚ ምናልባት እድሜ ያሳስባል ምናምን ብዙ ነገር አለ። እድሜ ሊያሳስባት እንኳን አይችልም እውነት ለመናገር። ምክንያቱም ሴት ልጅ እድሜዋ የሚያሳስባት ምንም ልጅ ከሌላት፣ በተለይ ለልጅ ነው። ሴት ልጅ ይወዳሉ። ልጅ ከሌላት ሴት ልጅ ያሳስባታል። ግን ደግሞ እንዳልከው ምናልባት ልውል ብቻውን እንዳይቀር ትፈልጋለች። ምንም ጥያቄ የለውም። ወንድም ወይ እህት እንዲኖር ትፈልጋለች እና ለዛም ሊሆን ይችላል። ከሌላ ሰው ደግሞ ከተለያየ አባት ደግሞ ልጅ ባይሆን ይመረጣል አይደለ? ከሆነም ችግር የለውም። ግን ደግሞ አንድ አባትና አንድ እናት ሲሆኑራቸው ደግሞ በጣም ደስ ይላል። ይሄ እኮ አብርሻውን ማግባት ምናምን አይደለም። ገብቶሃል አይደል? መጀመሪያ የተጋባችሁ ሰዎች ናቸው። እንደናንተ ድጋሚ ማጋባት ደግሞ አይደለም። አንተ የጻን ጨዋታ ነው እንደምትጫወተው። ይሄንን ማሰብ መጀመሪያ ነበር። ግን መጀመሪያ ፍቺውን ስጠይቅ ነው ማሰብ ነገ አዎ አንዳንድ ጊዜ እንግዲህ በስሜት የሚደረጉ ነገሮች እንደዚህ ዋጋ ያስከፍላሉ። ምክንያቱም ነገ ላይ ቁጭትን ሊፈጥሩ ይችላሉ። ስለዚህ ቆም ብለን ማሰብ ያስፈልጋል። ከዚህ ሰው ጋር አብሬ እሆናለሁ ወይንም ፍላጎት ይኖረኛል ምናምን ብሎ ቀድሞ ማሰብ ነው። አሁን ፍቺ ካደረግሽ በኋላ እንደዚህ አይነት ነገር ምንም አስፈላጊ በወቅቱ ሁለታችሁ ማጥፋታችኋል። መጀመሪያ ላይ አንተ አጠፋክ፣ ቀጠለች፣ እሷ አጠፋች። አዎ ምንም ጥያቄ የለውም። ይሄ ግልጽ ነው። አሰራም የሌለበት ነገር ነው ያስፈረመች። ልክ ነው። እናት አባቶቻችን እኛን እስከዛ ድረስ ወልደው ሲያሳድጉን እናት አባት ሳይጋጩ ቀርተዋል እንዴ? አረ የማይጋጭ ሰው የለም። የማይጋጭ ሰው እንዴት ይኖራል? ለዚህም እኮ ነው እግርና እግርም ይጋጫል የሚባለው። የማይጋጭ የለም። ግን የሚጋጩ ቶሎ ለፍቺ ወደ ፍቺ የሚገቡ አሉ። በትዕግስት ደግሞ የአንዱ የትዳር ፈተና ነው ብሎ የሚያልፉ ደግሞ ሰዎች ደግሞ አሉ። እኔ ባለ ትዳር ነኝ አይደል? እኔ ከሚስቴ ጋር ሳልጋጭ ቀርቻለሁ እንዴ? ግን ብዙ ያጋጭ ነው። ፍቺ ጠይቆ 5 ዓመትም 6 ዓመትም ተፋቱ መልሶ ይታረቃል አይደል እንዴ? አዎ ይሄ ግልጽ ነው። ይታረቃሉ። አንተ ሰላምን ፈልግ እኮ ነው። አሁን ሩታ ከትላንትና ዛሬ ተችላለች። ከትላንት ጥፋቴ ብዙ ተምሬያለሁ እያለች ነው። ባይዘ አሁን እንግዲህ የሩታ ፍላጎት ግልጽ እኮ ነው። የሩታ ፍላጎት አብርሃምን ወደ ራሷ መመለስ ነው። መመለሱ ግን የልህ ይመስለኛል እንጂ ከልብም አይመስለኝም። ዞሮ ዞሮ ማለት ነው ጀመረ እንለያይ፣ እንፋታ፣ እንደገና ደግሞ ከቤት እወጣለሁ፣ እሄዳለሁ፣ እጠፋለሁ ምናምን የሚባልበት ትዳር አይዘልቅም። ይሄ ግልጽ ነው። ይሄ በጣም ግልጽ ነው። ብዙዎች ቤት የተፈጠረ ነገር ነው። እና እሷ ጋር ደግሞ መንገደኛ ነው እንግዲህ መንገደኛ የሆነን ሰው ይዛችሁ መኖር ማለት ነው። ይሄ ነገር ነው ገባሽ? አንድ እንለያይ ትላለች፣ እንፋታ ትላለች። እንደዚህ አይነት ትዳር አይዘልቅም። ወይ እሱ አልገባትም ወይ እኔ አልገባኝም ስለ ትዳር ይሆናል። ስለዚህ አሁን ግን ማወቅ ፈልጋለሁኝ፣ መማር ፈልጋለሁኝ። የትኛው ኮሌጅ ገብተን የምትማረው አብረሽ?
የትኛው ኮሌጅ ገብተህ ነው ስለ ትዳር የምትማረው? ትዳርን እየኖሩት ነው መማር። ደግሞ አብረን በሰላም ብንኖርና አንተም እዚህ ሰው ፊት ምናምን ሲሆን የምትቀየው ላይክ አክትህን ምንም ብትተው ደስ ይለኛል። ምክንያቱም እቺ ብዙ ጊዜ እንግዲህ አብርሃምን ሸንቆጥ የምታረጋት ነገር አለ። ሸንቆጥ ነው የሚባለው፣ ሸንቆጥ የምታረጋት ነገር አለ ሩታ ማለት ነው። ለማንም አልተናገርክም። ወደ ውጭ የምትሄድ ሲሆን ለማንም አልተናገርክም። መተለን እኔ ነገርከኝ። እኛም ለዚህ ነው ሩታን ይፈልጋታል ያልነው፣ ለዚህ ነው በግልጽ ማለት ነው። ምክንያቱም ሌሎች የሚቀርቡት አሉ። ትላንትና በደሉኝ ያላቸውን ነው እንግዲህ ሄዶ እንደሚሄድ የነገራቸው ስንብትም ምናምን ነገር በተለይ የልጁን ነገር አደራ እመጣለሁ እስከምመጣ ምናምን ብሎ ማለት ነው። እንዴ እኛ ልጁን ማጋ ሊሆኑ ታዲያ እስከምንል ድረስ የነገርኩሽ ልጅ በመሀላችን ስላለ ነው። ይቅርታ ልጅ በመሀላችን ስላለ ነገር ግን ዙሪያ ሌሎችም ሰዎች አሉ። ለኔ ወሳኝ ናቸው ብለህ የምታስባቸው አይነት ሰዎች ቢሆኑ ኖሮ ለእነሱ ሄደህ ትነግራቸው ነበር። ግን የሩታ ግምት ልክ ነው። ምክንያቱም እኛም ይሄን ገምተናል። በቃ ምንም ጥያቄ የለውም። ለማንም ሳትናገር መተለን እኔ ነገርከኝ። ኢቭን አደራ ልጄን አደራ በቃ ያልከኝ ነገር የለም። በጣም ብዙ ነገር ብላይ ነው። ግን ደግሞ እዚህ ጋር በቃ ያየሁት ነገር ነው አንተንም እንዳስቀርህ ያስገደደኝ። እውነት ነው። ምንም ጥያቄ የለውም። እንዲሁም ደግሞ ልቤንም ላይ ይቅርታ ዝግጁ አደረኩት አንተ ላይ ያየሁት ነገር ነው እንጂ አንተንም እንደዚህ በዚህ ልክ እንትን አልፈልግም ነበር። ግን ደግሞ ሰው ፊት ሲሆን ሌላ ሰው ባትሆን ደስ ይለኛል። እነዚህ ነገሮች ግን ከጀርባ ብታወራቸው ጥሩ ነው። አንዳንዴ ከባድ ነው። እነዚህ እኮ ነው አለመግባባቱም የሰፋው። ማንም በሌለበት ላይ የምትሆነው ነገር ሌላ ነው፣ ሰው ፊት ሲሆን ደግሞ የምትሆነው ነገር ሌላ ነው። ይሄ ላንቺ ነው። አብርሃም እንግዲህ አንድ አይነት ሲሆን አንድ አይነት ሰው አይደለም ሲበዛብኝ ነው ወደ ሌላ ነገር ውስጥ የገባሁት እንጂ በጣም ታጋሽ እንደሆንኩኝ ነገሮችን ስንትና ስንት ነገር ችዬ እንዳለፍኩኝ አይደለም። አንተ ማንም የሚያውቀው ነገር ነው። በዚህም እኛ ምስክር ነን። ምክንያቱም ብዙ ነገሮችን አሳልፋለች። በተለይ በእርግዝና ጊዜ በጣም ከባድ ጊዜ እውነት። ስለ ጨጓራ መታመም እና ከተባለ እኔ ኮርጉዞኝ የጨጓራዬን እንዲታመምኩኝ እያስመለሰኝ መድኃኒት እየወሰድኩኝ በጣም በብዙ ችግር ውስጥ ያለፍኩኝ ሴት ነኝ። ይሄንን ጠንቅቀህ ታውቃለህ። አዎ እነ ማርክ ምናምን ነበሩ። በተለይ እነ ፈረንጁ ምናምን ነበሩ ከሷ ጎን የነበሩት። ያለፈውን ነገር ትተን በቃ በይቅርታ ጥሩ ህይወትን እንኖር ብዬ ለልጃችንም ለኔም ለአንተም ከበፊት ካሳለፍነው ነገር በቃ አይበልጥም። ሰው ህይወት ታስተምረናለች። ነገ ላይ ከህይወት መማር ይቻላል። አዎ ምናልባት አንድ ላይ ቢሆኑ ብዙ ነገሮችን ሊያስተካክሉ ይችላሉ ከልባቸው ከሆነ። እንደ ትናንትና እንሆናለን ብዬ በጭራሽ አላስብም። ምክንያቱም አሁን ላይ ህፃናት አይደለንም። ይቅርታ እልህ እየተጋባን መጥፎ ነገር ውስጥ ከምንሆን እንዴት እልህ ሆኖ ሲጀመር ለዚህ የሚያበቃቸው ከባድ እልህ ስላለባቸው ነው። እየተዋወቅን ባንራራቅ ደውለሽ እንገናኝ ስትይኝ እንደገና ደግሞ እንደዚህ ስትደውሉልኝ አንቺ እያለሽ አልመጣም ነበር። ይቅርታ አድርጌልሻለሁ። ከአንቺ ጋር መኖር አልፈልግም። ከአንቺ ጋር መኖርም ብቻ ሳይሆን በአጠቃላይ እኔ በዚህ ታይም ትዳር ውስጥ መግባት አልፈልግም። ለትዳር አልደረስኩም አልፈልግም። ማንም እዚህ ጋር ያለው ሰው ሌላውም ሰው ዙሪያ ላይ ያለው ሰው ዛሬ አግባብቶ አግበስብሶ እንድገባ ነው የሚፈልገው። ከገባው በኋላ ግን መውጫ እንዳይኖረኝ ትቆላለፍብኝ። ሊቆላለፍብኝ እኔ እዚህ ጋር ሰላም ከሌለኝ የሰላም እንቅልፍ ማልተኛ ከሆነ እኔ እዚህ ጋር በ10 ሴት ታጅቤ በተኛም ጥቅም የለውም። ከዚህ በኋላ ግን በእንደዚህ አይነት ጉዳይ ሩታ ምትሆኚ አትጠይቂኝ። ይሄ ነው እንግዲህ ቤተሰቦች የእሱ ቤተሰቦችም የእሷ ቤተሰቦችም እንግዲህ ትልልቅ ሰዎች ከጀርባ ስላሉ ያው ነገ ከነገ ወዲያ የሚፈጠረውን አብረን እናያለን ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው